ሰው ጠባዩ ከጠባዩ አመሉ ከአመሉ ጋር ሲገጥምለት በሐሳቡ የተስማማውን ሰው አይቶ ወዳጁ ያደርገዋል። ወዳጁ ሲሆን ደግሞ የልቡን ሐሳብ ሁሉ ለዚያ ሰው ያካፍለዋል። ደስታውንም ሐዘኑንም እቅዱንም ለሚወደው ሰው ያካፍላል። የታመነ መሆኑንም አይቶ ነው። እንደ ወንፊት የፈሰሰበትን ሁሉ ለሚያፈስሰው ወዳጅም ቢሆን ያበሉታል፣ ያጠጡታል፣ ያጫውቱታል እንጂ ምስጢር አያካፍሉትም። ምስጢር የሚካፈል ሰው ጠባዩ ከጠባያችን አመሉ ከአመላችን የሚገጥም የሚስማማ፣ በመከራ ጊዜ ጥሎ የማይሸሽ፣ በደስታ ጊዜ ከአቅም በላይ የማይፈነጥዝ፣ ደስታም ሐዘንም የማይለውጠው፣ በዚያውም ላይ የሰጡትን እንደሰጡት አድርጎ ሳያበላሽ ምስጢር መሸከም ለሚችል ሰው ሐሳብ ያካፍሉታል። እግዚአብሔርም እንደዚሁ እሱ ቅዱስ እንደሆነ በቅድስና የመሰሉትን፣ ንጹሕ እንደሆነ በንጽሕና የመሰሉትን አባቶቻችን እናቶቻችንን መርጦ ለምስጢር የታመኑትን የልቡን ይነግራቸዋል። እግዚአብሔር እቅዱን ይነግራቸዋል። ወደፊት የሚሰራውን ሁሉ እግዚአብሔር ይነግራቸዋል። ከነዚህ ቅዱሳን መካከል አንዱ ቅዱስ ዳዊት ነው። እግዚአብሔር ብዙ ወደፊት የሚያደርገውን የገለጸላቸው ቅዱሳን አሉ። እንደ ዳዊት ግን አድርጎ እግዚአብሔር የልቡን የነገረው ሰው አይገኝም። ትልቅ ሰው ነው ቅዱስ ዳዊት። ለምንድን ነው? በቅድስና በንጽህና የሚበልጡት ብዙ አሉ። እውነት ለመናገር በንጽህናቸው አድፈው የማያውቁ ቅዱሳን አሉ። የቅዱስ ዳዊት ግን ደግነቱ፣ ርኅራኄው፣ ፍቅሩ እና አልቃሻነቱ የንባ ሰው ነበረ። ለዚያውም ደግሞ ንጉሥ ሆኖ የሚያለቅስ ነው። ሲቸግረው የማያለቅስ፣ ሲገፋ የማያለቅስ፣ ሲርበው የማያለቅስ፣ የሐሰት ጠላት ሲነሳበት የማያለቅስ ሰው የለም። ያ ሰው ባለ ንባ አይባልም። አልቃሻ የሚባለው ለእግዚአብሔር ፍቅር እየሳሳ የሚያለቅስ ሰው ነው። ዳዊት እንደዚህ ያለ ሰው ነበረ። ሲሳይ ኮነኒ አንብዕየ እስኪል ድረስ እንባዬ መብል መጠጥ ሆነኝ ይላል። በእግዚአብሔር ፍቅር እያለቀሰ ከሚጠጣው ጽዋ ላይ እየተንጠበጠበ አብሮ ይጠጣው ነበረ እና ለእግዚአብሔር ፍቅር ፍጹም የሚሳሳ ወበአንብዕየ አርሐስኩ ኩሎ ምስካቤ፣ በንባዬ አልጋዬን ምንጣፌን ሁሉ አርሰዋለሁ እያለ ሌሊቱም ሙሉ ምንጣፉ በንባ ርሶ እስከሚገኝ ድረስ ቀን በዘውድ ሲፈርድ እየዋለ ሌሊት በንባ ዙፋኑን አርሶ የሚያድር፣ ቀን የወርቅ ዘቦ ካባ ደርቦ ዘውድ ደፍቶ በፍርድ አደባባይ በግርማ ሲፈርድ ውሎ ማታ ትቢያ ነስንሶ ሲያለቅስ የሚያድር ፍጹም የተሰበረ ልብ ያለው ሰው ነው። እሱም ቅዱስ ዳዊት ራሱ እንደነገረን ልበ ትሑተ ወየዋሃ ኢይሜንን እግዚአብሔር የተሰበረ ሰብእናን የተሰበረ ልብን ንጹሕ ሰውነትን አይንቅም። መሥዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር የሚቀርብ ንጹሕ ምስጋና እግዚአብሔር የሚወደው መሥዋዕት ቅን ሰውነት ትሑት ሰብእና ያለው ሰው ነው ብሎ እንደነገረን ቅዱስ ዳዊት የእግዚአብሔር ፍጹም ወዳጁ፣ ጠላቶቹን የሚወድ የሚያሳድዱትን ጠላቶቹን እያባረሩት አግኝቶ ጥሎ የሚሄድ የፍቅር ሰው ነው።